አንድ እህታችን ነበረች እዚህ አረብ ሀገር እና ባል አላት። ባሏ 3 ልጆች አሉት ከሷ የማይወለዱ። እሱ በሚወጣ ሰዓት ከቤት ከወንድሙ ጋር ዚና አድርጋ ታረግዛለች። ወንድሙም ባሏም ደግሞ አያውቁም። ባልየው የሚያስበው ከሱ እንደተረገዘ ነው ያለ። ወንድሟ ደግሞ እንደጸነሰች ከሱ አያውቅም እና ምን ማድረግ አለብኝ አለ። ለባሏ ብትነግረው እውነታውን ሁለቶችንም እገላለሁ ይላል። ባትነግረው ደግሞ ለዚህኛውም ብትነግረው መጨረሻ ላይ ልጄን አምጪ ማለቱ አይቀርምና እንዴት ላድርግ ምናምን አለች። በሸሪዓውስ እንዴት ይታያል? ልጁስ የዚና ልጅ እንደመሆኑ መናገር አይጠበቅባትም። ልጁ የባልየው ልጅ ነው። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠየቁ። ምን እናድርግ? አንዲት ሴት ባልየ አላት። በመካከል የሆነ ሰው መጥቶ ተገናኛትና እቺ ሴት ወለደች። ልጄ ማን ነው ሲባሉ አልወለዱ ለልፍራሽ ወለልዓሂር አልሐጅር አሉ። ልጁ ለባለ ኒካሁ ነው። ለባለ ፍራሹ ማለት ለባለ ኒካሁ ነው፣ ለባልየው። ያ መካከል ላይ መጥቶ ዝሙት የሰራውና የተገናኛ ሰው ደግሞ ለእርሱ ፍርድ ነው የሚገባው አሉ። ማለት እግሩ ይገደላል ነው። ልክ እንዲሁ ደግሞ ባለትዳር ሳይሆን ከሆነ ያደረገው 100 ግርፋት ይገረፋል ነው። ይሄን ነገር እንዳትናገር፣ በመካከላቸው መገዳደል እንዳይከሰት እንዳይሆን ያፈቻል። ታዲያ ምንድነው የሚሆነው ከተባለ ወደ አላህ Subhanahu Wa Ta'ala ተውበት አድርግ። ልጁ የባልየው ልጅ ነው፣ ያ ነው ያንተ ልጅ አይደለም ብላ እንትን እንዳትል። ይሄ ነው። ሌላ እዚህ ጋር የምነግራቸው ምክር አንዴ ሚስታችሁ ቤት ውስጥ ካለች እናንተ በሌላችሁበት ወንድምም ቢሆን እንዳይመጣ አይ ወንድሜ ነው እኮ ችግር የለውም አይቻልም፣ ኢስላም አይፈቅድም። አንተ ካለህ ቤት ችግር የለውም፣ እሱም ችግር የለውም ስላችሁ ዝም ብሎ አይደለም። አንተ ቤት ካለህ ሚስትህን ልክ አንተ ጓደኛህን ወይ ወንድምህን ይዘህ ስትመጣ ቤት ውስጥ እርሷን ግቢ በላት ሌላ ክላስ፣ እርሷን ሌላ ክላስ ግቢ በላት እና አንተ ከጓደኛህ ጋር ሌላ ክላስ ይዘህ ተጫወት። ከዚያ በኋላ ስትወጣ ብቻህን እንዳትወጣ ጥለህለት። ሰይጣን እጅግ በጣም የተረገመ ፍጡር ነው። ሰዎችን እንዴት አድርጎ በኃጢአት መረቡ ላይ መጣል እንዳለበት ጠንቅቆ የሚያውቅ ፍጡር ነው። የዛኔ ትተህ እንዳትወጣ ይዘህ ጓደኛህን በቃ ወጣ خلاص። ግን አንዲት ክላስ ከሆነች ያለች ሊል ይችላል ሰውየው። ተከራይቶ ከሆነ አንዲት ክላስ ነች ያለችው ጓደኛዬ ጋር ብመጣ ወንድሜ ጋር ብመጣ ምን ላድርግ ከሆነ ቤቱን ለሚስትህ ተው። አንተ ውጭ ላይ ወንበር አውጣና ጓደኛህን ወንድምህን አጫውተው እዛ ከውስጥ እኮ እንዳውም ሙቀት ነው ከውስጥ ውጭ ላይ ይሻላል እንደው አየሩ እያልክ እንዳውም አዋዛለት። ያንን ትልቅ የእንትን ውሃ ታወጣና ከፍሪጅ እሱን በትላልቅ የኩባያ እንዲህ አይነት ታቀርብለትና ናንካ ጠጣ ትለዋለህ። እስኪ አንጀትህ ቀዝቀዝ ይበል፣ ውጭ አየር ደስ ሲል ውስጥ እኮ ሙቀት ነው ጥሩ አይደለም አይደል? አገራችን ላይ በአብዛኛው የሚከሰተው ነገር በጣም የሚያስጠላ ነገር ይሄ ነው። ለምሳሌ አንድ ሰው ሚስት ሲያገባ ጊዜ ጓደኞችን ያመጣቸዋል፣ እቤት ይቅማሉ፣ ኑቃሙ ይላቸዋል፣ ቅጅላቸው አያትከብ ሚስቴ ብሎ ያሳያቸዋል። አታምርም ይላል፣ ታምራለች ማሻአላህ እና ቅጅላቸው ይወሃ ተቻቸው ምናምን ሻይ ቡና አድርግላቸው ምናምን አብሮ እዛ እንድትቀም ያደርጋታል። እዛ ቁጭ ብላ ባትቅም እንኳን እዛ አድርጌ አስተናግጃቸው ጓደኞች ይላል። ከዚያ በኋላ ይደወልለታል፣ ለሆነ ለስራ ይወጣል። መጣሁኝ እንዲጠብቁኝ እንትን በያቸው ፈታ አድርጊያቸው ዝም እንዳታያቸው ምናምን ብሎ ይሄዳል። ከዚያ በኋላ እርሱ ይሄዳል። እዚያው አንዱ በጣም መጥፎ አስተያየት ሊያያት ይችላል። ከዚያ በኋላ ምናልባት ስልክ መለዋወጥ ሊመጣ ይችላል። ልክ ሲወጣ ምናምን አታወራም እንዴ ምናምን ትለዋለች። ብቻውን ከሆነ አወራለሁ ተጫዋት እንጂ ዝም አትበል፣ እሱ ጋር ብቻ አንዴ ብትጫወተው ተጫዋት ፈራህ እንዴ ምናምን ይባላል። እዚያ በኋላ ስልክ ይለዋወጣል፣ ሌላ ነገር ይሆናል። ይሄ ነው የሚሆነው እና ጓደኛ ምናምን የሚባል ነገር የለም። እንደዚህ አይነት ነገር ሚስትህን ባጭሩ ማንም ሰው አንተ በሌለህበት ቦታ ወንድ እንዲገባ አታድርግ።